አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ እኔ አልሐምዱሊላህ። ውዶች ብያላችሁ ብያላም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። እንዲሁም ሙስሊም እህት ወንድሞቼ በያላችሁበት በየዓለም ዳርቻ ረመዳን ሙባረክ ረመዳን ከሪም ብያለሁ። እንኳን አደረሳችሁ ውዶች። አላህ ወዶ ፈቅዶ ለዚህ ቀን ላደረሰን ጌታ አልሐምዱሊላህ። ምክንያቱም አምናኛ ጋር ጾመው እኛ ጋር ኢድ ሰላትን ሰግደው የሌሉ ሰዎች አሉ ማለት ነው። እኛን ደግሞ ያው ወዱ ፈዱ ላደረሰን ጌታ አልሐምዱሊላህ። ለሁላችሁ መልካም ረመዳን። እንግዲህ ረመዳንን ከምግብ ብቻ ሳይሆን ከብዙ ነገር የምንጾም ያድርገን። አይናችንን ከብዙ ነገር የሚጾም ያድርገው። ጆሮአችንን ሁለመናችንን ከብዙ ነገር የሚከላከል ከህል ብቻ አይደለም የምንከላከለው ማለት ነውና አብዶችዬ መልካም ረመዳን ብያለሁኝ። ለሁላችሁም ለሸቃሊቶችም መልካም በቃ አላህ እንግዲህ ዘንድሮ ረመዳንን ዱአ አድርጉ ሲወዱት እንግዲህ ሁላችሁም ስር ብላችሁ ዱአ አድርጉ ወላሂ እሱ ያኔ ስላችሁ በቃ እንደ እስከ መቼ ነው በቃ የኛ ህይወት ማለት እንደው እስከ መቼ ተዓሊ ወዲ ሮሄ ሸሊ አረ እንደው የሀያት አይደለም የአላህን እንጃ መቼ ነው የራሳችን ህይወት የምንኖረው? ግን ወላሂ እውነቴን እኮ ነው ውድ ሲጊዜ ዱአ እንዳረግ ዱአ አድርጉ እንደው አላህ ለሁላችንም በቃ እንጃ አላህ የተሻለውን በቃ ርዚቃችንን ይክፈትልን። ዋናው ትልቁ ነገር ርዚቅ ነው። ርዚቃችንን አላህ ይክፈትልን። ቀልባችንን በትንሽዬ ነገር የሚብቃቃ ያድርግልን ውዶችዬ። እንግዲህ ይሄ ሁሌ ምኞቴ ነው። ያው እንግዲህ አረቦች ብዙ ጊዜ በጣም ይሸወዳሉ። አንዳንድ ጊዜ ምግብ ነው በቃ ምግብ ማብላት ወላሂ አንዳንድ ጊዜ ሱብሃንአላህ ረመዳን ሲመጣ ብቻ ለአንድ ወር ብቻ የሚሰበሰበው አቀራት እኔ በጣም ይገርመኛል ወላሂ ሱብሃንአላህ። እና ያው እንግዲህ አምናኔም ከቤተሰቦቼ ጋር ነበርኩኝ። ዘንድሮ ደግሞ አረቤት አልሐምዱሊላህ ረብል ዓለሚን። ምክንያቱም አምና በጣም ደስ የሚል ረመዳን ነበር ያሳለፍኩት ወላሂ ነው የምላችሁ። ያው ማብቂያውም ትንሽም አባቴ ታሞ ትንሽ እንትን ቢበዛበትም ያው መጀመሪያው ረመዳን በጣም ደስ የሚል ረመዳን ነበር። ከቤተሰብ ጋር ብዙ ጊዜ ረመዳን አሳልፌ አላውቅም እና የመጀመሪያ ነበርና በጣም ደስ የሚል ረመዳን። በነገራችን ላይ ውዶች አንዳንድ የመዳም ቅመሞች አለ ኢትዮጵያ ስትሄዱ ልክ እንደ አረቦች ማለት ነው ሶፍራዋ በቃ ሙልት ይላል በምግብ ማለት ነው። ምግብ አንዳንድ ጊዜ ግርም ይለኝ ጊዜያችሁን በምግብ ታጠፋላችሁ። ከዛ በኋላ እናንተ ካፈጠራችሁ በኋላ ሰውናችሁ ሙከክ ይላል። ሀታ ተራዊ ሰላት እንኳን ስለሰሩ ሰላትና እቤታችሁ ራሱ መሰላት ለመስገድ ድክም ይላችኋል ወላሂ። እና በነገራችን ላይ በቃ ቀለል አድርጋችሁ አስቡት። እኔ ወላሂ አምና ማለት ነው በቃ በተለይ ፍሪጅ ካላችሁ ሾርባችሁን አንድ ጊዜ ስር ታደርጋላችሁ፣ ፍሪጅ ካስቀምጣላችሁ ወጥም ከሆነ አንድ ጊዜ ሰረት ካዛ ክፍል እያደረጋችሁ ሞቅ አለቀ። ወላሂ ጌምን በምግብ ጊዜ ማባከል። እኔ አረቦች አንዳንድ ጊዜ ወላሂ በጣም ያነሰላችሁ በጣም እንጃ ይገርመኛል ማለት በቃ ስለ ጾሙ ብቻ ያ ሁሉ ነገር ያ ሁሉ ስፍራ ይቀርባል። ሱብሃንአላህ ወላሂ። እና ለማንኛውም እንግዲህ ከምግብ ብቻ ሳይሆን እኛም ሁለመናችን ከብዙ ነገር የሚጾም ከብዙ ጆሮአችን፣ አይናችን፣ ሁለመናችን ከብዙ ነገር የሚጾም ያደርግልን ካጅል ነገር እንግዲህ ያው አንዳንድ ጊዜ እንግዲህ ይሄ ቲክቶክ እያለ መቼም ሸቃሊቶች ዘይት እንዳይደፋባችሁ ነገራቸዋለሁ። ሀቂቃ ማለት ነው ዘይት እንዳይደፋባችሁ እና ለማንኛውም በጣም ረመዳን ለሁላችንም። እኔም እንግዲህ ያው ቻን ባይ እየመጣ ነው ግን ዋጥ እያደረኩ ነው ትላላችሁ። ምክንያቱም አምና በጣም ደስ የሚል ረመዳን ነበር ያሳለፉት ቤተሰቦቼ ጋር ወላሂ በቃ ተራዊ ሶላት ራሱ አንድ ቀን አልፎኛ ያውቅም ነበር። ያ አላህ እንጃ እንዲሁ እንዳንዴ ስትከበር ነው ማለቴ ስላችሁ አንድ ነገሮች አለሟላላ ሲላችሁ ነው እንጂ በአገር ላይ ከቤተሰብ ጋር ረመዳን ማሳለፍ እንዴት ደስ እንደሚሉ ደስ ወላሂ ነው የምላችሁ። በጣም ነው ደስ የሚለው። በተለይ አሁን ይቃማ ያላችሁ ልጆች ረመዳንን ገደፍ ብላችሁ ብትሄዱ ማለት ነው ከቤተሰብ ጋር ቀዲባቡ ምናምን እንዴት ደስ እንደሚላችሁ ያ አላህ ወላሂ ነው የምላችሁ። ማሳሰብ ታፈጥሩ አረቦች ከብብሎ ያፈጥሩ የለ እናንተም ከብብላችሁ ከቤተሰቦቻችሁ ጋር ምናምን እኔም ማለት አብራ ማለት ነው በቃ እናት ያለች አባት ያለ ወንድም ያለ ከዛ ሄቴ ልጅ አለች። ከዛ በቃ እንዲሁም ይሄ በቃ ደስ የሚል እንትን ነበር ማለት ነው። የነሱ ስፍራ ስናቀራረብ ምናምን እንዲያው ሾርባውን ውሰድ አንኛው ወጡን ውሰድ አንኛው ነው ውሰድ። በጣም ደስ የሚል ረመዳን ነበር ወላሂ ያሳለፍ ነው ማለት ነው። አንተ ትንሽ ወንድም ያለ ማለት ነው። ያው ትንሽ የልበላችሁ እንጂ ስታውት ትልቄ ነው። እኔ ትንሽ ነው የሚመስለው ማለት ነው። በጣም ረጅም ይሄ ነው ማለት ነው። እና በቃ ና ይሄን ነው ሰይድ ሙባረክ ና ይሄን አድርስ ሙባረክ በቃ ጻልይ በሉት የሚታዘዘው ማለት ነው። የኔ ወዶ ወንድም ከዛ ትናንትና ደውሎ አለቀሰ። በቃ ናይ ቶሎ አላለም እንዴ ናይ ቶሎ ትለኛለህ እንዴ ስንት ብር አክሰደ ሞጥቼ ተነስ እንኳን ስለና ለምጣ እንጂ የራሱ ጉዳይ ናይ ቶሎ አለ ናይ ቶሎ በቃ ተናገርም ሻንሳም ናይ ቶሎ አለ። እኔ ማርሽ ትመጣላለች ችግር የለም
ከዛ በቃ አሁን ዘንድሮ ከማጋ ነው በቃ ምን እናገር እንዴ አንተ ጋር ነው መቸሰር አልፈጅ አንተ ጋር እየተናገርኩኝ ብመጣስ ምናምን ሰው በጣም ነው የሳቀው ማለት ነው። እና ስለዚህ የኔ ወዲ ወንድም መልካም ረመዳን ሙባረክ የኔ ወዲ በጣም ነው የምወድ ደግሞ የኔ አበባ ማለት ነው። የቴ ልጅ አለች ማለት ነው። ሰካለች ብስኩት ይጠበሳል ትላለች። እኔ ጋር ደግሞ ብስኩት ብዙ ጊዜ እናቴ ዘይት እኛ ቤት ዘይት እንጠቀም የለም ብዙ ጊዜ እናቴ ልቧን ያማታል። አባቴም እንደዛው ጨጓራ ስላለበት ዘይት ብዙ ጊዜ ብስኩት ምናምን አንጠብስም። ያው ወይ ለሙባረክና ወይ ዛህራና ሙባረክ ብቻ ናቸው። በቃ የዘይት ዲያ ማለት ነው። የዘይት ዲያ በሏቸው ዛህራና ሙባረክ እና በቃ ወይኔ እምባ ያመጣና እንደ አረጃው በቃ ወላሂ ናፈቁኝ። አሁን ቤተሰቦች ናፈቁኝ። ወላሂ በጣም ነው ናፈቁኝ። አመጣው ገና ትናንትና ነው። እነሱ ደግሞ በጣም ነው ናፈቁኝ። ሀቂቃ ማለት ነው። ኢንሻአላህ አሁን ከ6 ወር በኋላ ሄዳለሁኝ ሀገሬ ኢንሻአላህ። እዛ ድረስ አላህ በሰላም ያድርሰኝ። 6 ወር ከሰራሁ ሄዳለሁ ሀገሬ ማለት በቃኝ። ግርድና ስራው በጣም ይጎዳል። ስጋ ስራ ስለሚጎዳ ስራ ደግሞ በጣም ይበዛል። ጠዋት 12 ሰዓት የተነሳሁ ማታ 2 ሰዓት ነው ስራ የምጨርሰው። ስለዚህ ያው ጎመን በጤና የሚለው አለ አይደል? ያገሬ ሰው ደግሞ በሽተኛው እነዚህ በጥንቅር እኔ ጸባይ እንኳን የለኝም እናቴ ማንም የሚያስተማመኝ የለም። አውጥተው ነው የሚወረውሪ። ስለዚህ እኔ ሄዳለሁ ከ6 ወር በኋላ። ግን አላህ ረመዳንን ርዝቄን ይክፈትልኝ እንደው ያ ረብ እንደው ዘንድሮ አላህ እንደው ወላሂ እኔም ዱዓ እያደረኩ ነው። እናንተም ዱዓ አድርጉ እንደው አላህ ርዝቃችንን ይክፈትልን ውዶችዬና ባይ ባይ ማሰላማ። ወዳችኋለሁ። ውድጅጅ ነው የማደርጋችሁ። ሰላማችሁ ይብዛ። መልካም ረመዳን